ወደድክም ጠላህም አላህ አርሽ ላይ ነው የሚል ሰው ጋራ መስገድ ወላሂ አይበቃም። አላህ አርሽ ላይ ነው የሚል ሰው ጋራ ተከትሎ መስገድ አይበቃም። ወደድክም ጠላህም በአላህ ባወረደው ቁርአን አላህ በተናገረው ነገር ላይ የካደ ሰው ጋር እኛ መስገድ አንፈልግም። መስገድ አይበቃም። ከእናንተ ጋር አትስገዱ እንዴ! ሙስሊም እኮ ነው የሚሰግደው። እናንተ ሙስሊም ናችሁ እንዴ? ግን እናንተ ከስር ያላችሁት እንደዚህ ትላላችሁ። የእናንተ ኡስታዝ ደግሞ መካሄዱ ከውሃብያ ጋር ውሃብያ እያሰገደው እሱ ከውሃብያ ስር ሆኖ ይሰግዳል። አሳያችሁ ካላመናችሁ። አይ አባጆች እና ከስር ያላችሁ የአህባሽ በጎች ዋናው እያያችሁት ነው እንግዲህ። አትሸወዱ። እሱ ዛዶ ሶላቱን እየሰገደ ነው ኢማሙ ተከትሎ፣ እናንተን ግን እዚህ እንደዚህ ይላልና ተው ባካችሁ። ሰሞኑን ደግሞ አንድ ኢማም ተብሎ እያሰገደ እያለ ስንት ሀፊዝ ባለበት ምን እያደረገ እንደስኪን ቪዲዮ ተመልክተን እንምጣ። መታረም ያለበት ነገር ስለሆነ ቪዲዮን ሼር እያደረጋችሁ ይህንን ቪዲዮ ተመልከቱት። መግዱቢ ዐለይሂም ወለዷሊን እሱ ፈልጎ እስኪያገኝ ድረስ ደግሞ አንድ ነገር ልንገር። መግዱቢ ዐለይሂም ወለዷሊን ያው እንግዲህ ቲክቶክ ላይ ገብቶ ነው ወይ የቲክቶክ ቪዲዮ ላይ ገብቶ ይሆናል እንጂ ይሄን ያህል እንኳን አይቆይም ነበረ የሚሉም ኮሜንት አይቻለሁና ተው እንደዚህ ግፍ አትናገሩ። እሱ የሚያውቀውን ቢቀራ ምን አለበት? አጫጭር ስራዎችን መግባት ይችላልና ያው ሌላ ስንት ረካ يسألونك عن الخمر والميسر። በመጀመሪያ ደረጃ ይህ ጉዳይ ሰዎችን ከማዋረድ ምናምን ጋር ትችት ጋር አታያይዙት። በቃ መስተካከል ያለበት ነገር ስለሆነ እንዲስተካከል ነው። በመጀመሪያ ደረጃ አልሐምዱሊላህ ረብል ዓለሚን ሀገራችን በሐፊዞች ተሞልታለች። በዚህ ሰዓት ባይሆኑ እንኳን የምታሰግድበትን ትናንሽ አያዎችን መሸምደድ እንዴት ይከብዳል? እሺ ከበደህ እንበል፣ በስልክ ለምን ትጠቀማለህ? እሺ እንደውም በቃ በስልክም ተጠቀምክ እንበል፣ የምታሰግድበትን ቦታ ስልክ ላይ ቀድመ እንዴት አታዘጋጅም? ሀይቃ ልክ አይደለም። ቀልድ እንዳይመስላችሁ፣ ልክ አይደለም። መስተካከል አለበት እና ያው መስተካከል ያለበት ስለሆነ ነው። የሰው ነውር መከታተል አይደለም። እና ሰሞኑን በጣም የተዘዋወረ የነበረ ቪዲዮ ነው። እስኪ አንድ ደግሞ የረመዳን አስቂኝ ቪዲዮ አለ ማለት ነው። ቤቢዬ ዝም በል እሺ። ሰላም ዋሉ ማዘር። አፍጥራለ እንዴ? ማለቴ አኗራለ እንዴ? አለ። ቆይ ልጥራለ። አንተ አኗር ወይ ናግባ። አረ ችግር የለውም። እንትን ቴምር ፈልጌ ነው እንትን ቻርጀር ፈልጌ ነበረ ማለት። ወይ ጀልልም ጣበቃ ጠብቀኝ። ቻርጀሩ ሳምቡሳ ነው። አይ በጣም ያሳቀኝ ቪዲዮ ነው። በነገራችን ላይ ይሄ ቪዲዮ ማለቴ ሰብስክራይብ አድርጉ። ሰብስክራይብ በሰንቡሳ ይሆንባችሁ። ሰብስክራይብ እያደረጋችሁ እሺ፣ ቤተሰብ ሁኑ። ቻናሌን 100 ሺህ ልገባ ትንሽ ቀርቶኛል ማለት ነው። 10 ምናምን ሺህ ቀርቶኛል እና ባካችሁ አስገቡኝ። 100 ሺህ ልግባ። ወደ ሌላም ቪዲዮ ይኖረኛል። አብራችሁ እስከ መጨረሻው ቆዩ። ሰንበቶ አባ ደወሙ አባ 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 የኔ አበባ
እነዚህ ናቸው እንግዲህ ከውሃብያ ኋላ ሆነን አንሰግድም የሚሉት ማለት ነው። እነዚህ ጨፋሪዎች፣ እነዚህ ሙዚቀኞች አባ ምን ሳባ አትውጣ ከቃጥባሪ ምንድን ቀብር አምላኪ ሁላ እያጫጫሱ ቀብር ከማምለክ ጫት ከማቃም ውጭ ምን አቃችሁ ነው እናንተ? ከውሃብያ ኋላ ተከትለን አንሰግድም አትስገዱ። አላህ ሱብሃነሁ ወተዓላ የተናገረውን ነገር እየካዳችሁ አህባሾች፣ ኧረ ተው እስኪ ራሳችሁን ዘወር ብላችሁ ኑ ወደ ሀቅ፣ ኑ ወደ ሀቅ መንገድ፣ ትክክለኛ ቁርአን፣ ትክክለኛ ሀዲስ ተከተሉ። ከጭፈራ ውጡ፣ ከጫት ውጡ። በቃ እናንተ ጥላቻ ነው የያዛችሁ ከማወቅ ይልቅ በቃ ጥላቻ ብቻ ነው እንትን የምትሉት ማለት ነው እንጂ ሀቅ ለነገሩ አላህ ሱብሃነሁ ወተዓላ ሀቅን አንዴን ሀቅ ካጠመመባችሁ ያው ጠመመ ማለት ነውና ሱብሃንአላህ። ያው ይሄ ጥመታችሁ በእርግጥ እስከ ትንሳኤ እስከ ዘላለም ማለት እስከ የውመል ቂያማ ሊቆይ ይችላል። ያው ምክንያቱም ብዙ ጥመቶች አሉ እዚህ ምድር ላይ እና ደግሞ እናንተ የሚያሳዝነው ሙስሊም ነን ብላችሁ መጥመማቸው ነው እንጂ ሌላም ብዙ ጥመቶች አሉ እዚህ ምድር ላይ ብዙ ክህደቶች አላህ ሱብሃነሁ ወተዓላ የተካደበት የሰው ልጅ አላህን የካደበት ማለት ነው። ግን እና ተቋርጦብኝ ነበር ቪዲዮ በመሃል እና ከዚህ ውጭ ከጭፈራ ውጭ እና ከጫት ከመደበላለቅ ውጭ የሆነ ስሜት ከመከተል ከመዝለል ዱቤ ከመውገር ውጭ ምንን ሀቅ ኖሯችሁ ነው እናንተ ማለት ነው እኛን የምትቶቹበት? ሀዲስና ቁርአን እንከተል፣ የነብዩን ሱና እንከተል፣ የሰሃቦችን መንገድ እንከተል ባልናችሁ ብዙ ስም አውጥታችሁ ሰውን ከሀቅ መንገድ እንዲጠም እያደረጋችሁ ያላችሁ የዘመኑ ፊትና የዘመኑ ጠማሞች ናችሁና የዘመኑ አቡ ጀህል ናችሁና አላህ ከእናንተ ሸር ይጠብቀን። እኔ የምላችሁ ነገር እህቶቼ ወንድሞቼ በቃ ማወቅ አለብን፣ መማር አለብን ብዙ ነገር። አለዛ እንደነሱ ጠማማ ሆነን ነው የምንቀረውና አላህ ደግሞ ቀጥተኛውን መንገድ አላህ ይምራን። እና የዛሬው ቪዲዮ ይሄንን ይመስላል። ሌላ አንድ ሰሞን ደግሞ ወደ ሶሪያ ታስታውሱ እንደሆነ አንድ ጊዜ ረያን የሚባል ልጅ ውሃ ጉድጓድ ገብቶ ነበረ እና የዛኔ ያዛይ ልጅ እንትን እስካሁን ድረስ እኔ አስታውሰዋለሁና አሁን ደግሞ አንድ ህፃን በሶሪያ 30 ሜትር ጉድጓድ ጥልቀት ያለው ጉድጓድ የውሃ ጉድጓድ ተቆፈረ ጉድጓድ ገብቶ ነበርና አልহামዱሊላህ በርብርብ ከስንት ሰዓት ከ7 ሰዓት 8 ሰዓት የወሰደ ትግል ነበረ። በሀገሪቱ መንግስት ያ ልጅ ህይወቱ ሊተርፍ ችሏል። ከዛ ጉድጓድ በሰላም ወጥቶ አሁን በሕክምና ክትትል ላይ ይገኛልና ገና ህፃን ልጅ ነው። በጣም ነው የሚያሳዝነው ልጁና ጉድጓድ ውስጥ አይቸው። ቆይ ፎቶ እንትኑን አስቀምጥላችኋለሁ ቪዲዮውን እዚህ ጋር እና በጣም ያሳዘነኝ ልጅ ነው። እሱ ልጅ በሰላም ወጥቷል። ምናልባት ያልሰማችሁ ያዘናችሁ ካላችሁ እኔም በሰዓቱ እንደገባ በጣም አዘኛ ነበር። ረያን ነበር ያስታውሰኝና ረያን መቼም የማያስታውሳለ ብዬ አላስብም። ምናልባት ታሪኩን ረያን ብላችሁ ሰርች ብታረጉ ሊመጣላችሁ ይችላልና የረያን ታሪክ አሁንም ተደግሞ ነበር። ግን ይሄኛው አልহামዱሊላህ ያ ህይወቱ አልፏል እንደወጣ። ይሄ ግን አሁን በጤንነት ላይ ይገኛልና አልহামዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ አብራችሁ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከመጣ ሰላም ቆዩልኝ። መልካም ረመዳን ይሁንላችሁ። ዱአ አድርጉልኝ። በዱአችሁ አትርሱኝ፣ አስታውሱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።